ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ጤና ይስጥልኝ አድማጭ ተመልካቾቻችን የዕለቱን ዜናዎች እንደሚከተለው አሰማችኋለሁ። መሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በሚገኙ የብልጽግና ኃይሎች ላይ መብረቃዊ ጥቃት አደረሰ። ሰኔ 08 ቀን 2018 ዓ.ም በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በመሐመድ ቢሆነኝ ኮር ስር የሚንቀሳቀሰው ጀግናው የእስቴ ጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ጎምዛ ወረዳ መኮይ ከተማ መደበቂያቸውን ባደረጉ የብልጽግና የካድሬ ሚሊሻ የፖሊስ የኮማንዶ ስብስቦች ላይ የተቀናጀ መብረቃዊ ጥቃት ተፈጸመ። ክፍለ ጦሩ በከተማው በሚገኘው ፖሊስ ጣቢያ ላይ ባደረገው የሜካናይዝድ ሞርተር ጥቃት የጸረ አማራ የብልጽግና ስብስብ አባላት የሆኑ 10 ታጣቂዎች ድባቅ መመታት ችለዋል። ከደረሰባቸው ከፍተኛ ጉዳት የተነሳም አራቱ በአሁኑ ወቅት በደሴ ሬፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙ ታውቋል። የብልጽግና አስተዳደር ላለፉት 3 ዓመታት ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያ ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይም ወታደራዊ ኢላማ በጠበቀ መልኩ የሞርተርና መብረቃዊ ጥቃት ተፈጽሟል። በዚህ ጥቃት ቁጥራቸው በውል ያልታወቁ በርካታ የአገዛዙ ታጣቂዎች ላይ ከፍተኛ የአካልና የቁሳቁስ ጉዳት መድረሱ ተረጋግጧል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ። በመቀጠልም የ6ኛ ክፍል ክልላዊ ፈተና በሸዋ ጠቅላይ ግዛት አሳምነው ዕዝ ስር ባሉ አካባቢዎች መጀመሩ ተገለጸ። ለ8ኛ ክፍል ፈተናም ዝግጁ መጠናቀቁን ተመልክተዋል። ሰኔ 8 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት በአሳምነው ዕዝ ቁጥጥር ስር በሚገኙ ሁሉም አውራጃዎችና ቀጠናዎች የ6ኛ ክፍል ክልል አቀፍ ፈተና ያለምንም የጸጥታ ስጋት በሰላም መሰጠት መጀመሩን የዕዙ የማህበራዊ ጉዳይ መምሪያ አስታወቀ። መምሪያው በሸዋ ጠቅላይ ግዛት በሁሉም አካባቢዎች የትምህርት መማር ማስተማር ሂደት በአግባቡ እንዲቀጥል ሲደግፍ መቆየቱን ጠቅሶ በአሁኑ ወቅትም ተማሪዎች በአማራ ሕዝብ ላይ ከተከፈተው ጦርነት ጎን ለጎን ከትምህርት ገበታቸው ሳይስተጓጎሉ ክልላዊ ፈተናቸውን መውሰድ እንዲችሉ ሁኔታዎችን ማመቻቸቱን ገልጿል። በተያያዘ ዜና በዚህ ሳምንት ሐሙስ ዕለት ለመጀመሪያው የ8ኛ ክፍል ክልል አቀፍ ፈተና ዕዙ ከፍተኛ ዝግጅት ማድረጉ ተገልጿል። ፈተናውን የሚያስፈትኑት መምህራን ሙሉ በሙሉ ስጋት በሌለው መንፈስ ስራቸውን ማከናወን እንዲችሉ አስፈላጊውን ሁሉ አቀፍ ድጋፍና ጥበቃ እንደሚደረግላቸውም የማህበራዊ ጉዳይ መምሪያው በሰጠው ማረጋገጫ አመልክቷል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።